ላይፍ በቃ ደባሪ ነው ራሴን ባጠፋ ነው የሚሻለው የሚል ሐሳብ ሲመጣባቸው እርዱን ድረሱልን ችግር ውስጥ ነው ያለነው እንደውም ከምንም ነገር በላይ መጸዳት ያለበት አእምሮ ነው አእምሮ ከተማ እኮ ነው በወረቀት መቅደጃ እጃቸው እንደዚህ ተለትላሉ ራሳቸው ማጥፋት የሚፈልጉት ብዙ ናቸው ህይወት አስጠላን የሚሉት ወጣቶች በጣም ብዙ ናቸው ፈጽሞ እግዚአብሔር የለም ፈጣሪ የለም ለሚሉ ሰዎች ምንም ማድረግ አልችልም የደቂቃ ስሜት ላይፍ ታይም ልታስከፍል ይችላልች አንዳንድ ነገሮች ወጣቶችም ከሹቲንግ ተጠበቁ ዋሽተሃል ማለትና ውሸታም ነህ ማለት ይለያያል ይሄንን ቪዲዮ ደጋግመው እንዲያዩት ፈልጋለሁ ደጋግመው እንዲያዩት 12ኛው በጣም ወደዋለሁ አንድ ወረቀት ደርሶ ነበር እኔም እጅ ላይ ያገኘሁት በጣም ነው የገረመኝ የሃይስኩል ተማሪዎች ናቸው የተለያዩ ሐሳቦችን ገልጸዋል ላንተ ነው መልእክቱ የተላከው እና ቢሮ መተው እኔ አልነበርኩ ከዛ ይሄንን ተተውልኝ ሄዱ እሺ ተተውልኝ ሲሄዱ ሳነበው እኔ ውስጤ ድብልቅልቁ ነው የወጣው በጣም ነው ያዘንኩት እነዛ አንበበሻቸዋል የሚሉት we need help እርዱን ድረሱልን ችግር ውስጥ ነው ያለነው ጭንቀት አለብን ዲፕሬሽን አለብን ጓደኞቻችን ራሳቸውን ለማጥፋት እየሞከሩ ነው እና ያንዳንዳቸው አሁን እንደኔ ጻፉልኝ ና ትምህርት ቤት መምጣት አለብህ ምክንያቱም እርዳታቸው ያስፈልገናል ነው ያሉት ከዛ አንድ ማሳያ መጨረሻው ፔጅ ላይ ያለውን አይተሽዋል አይደል ልጅቷ እጇን የቆረጠችው አሁን እሷን አንቺ ታነቢዋለሽና እንደዚህ የሚያደርጉት ነገር አለ በጣም ያረጋሉ አሉ አሁን ነው የምሰማው የውስጥ ፔንን በፊዚካል ፔን ልቀይረው ብለው በወረቀት መቅደጃ እጃቸው እንደዚህ ተለትላሉ ነው ሾክድ ያረግ በጣም ነጮቹ እንደሚያደርጉ አውቃለሁ እኛ ሀገር እንደሚያደርጉ በደንብ አላውቅም ነበር እና ተልትለው እሷ የጻፈችውን ታነቢዋለሽ ያንዳንዱን ስትቀድ ይሄ ለዚህ ምንድነው ያለችው ፍቅር ነገራቸው በጣም ነው እኔ እዚህ ጋር ሐሳባቸውን ሳይ አዝኛለሁ at the same time ግን ደስ ብሎኛል ደስ ያለኝ ምንድነው ቢያንስ እርዳታ ያስፈልገናል ብለው አስበው ወደ አንተ መምጣታቸው ምክንያቱም ከሚታሰበው በላይ የአእምሮ ጤና ጉዳይ አሁን ላይ በጣም እየሰፋ ነው ማለት ይሄ የተለያዩ ሰዎች ድብርት ውስጥ ጭንቀት ውስጥ ውጥረት ውስጥ የመግባት ነገር ይታያል ግን ምን ያሉቻችን ነን ይሄንን ተረርተን ወደ ባለሙያ የምንሄደው የሚለው እኔ ትንሽ ይቀረናል በያስባለውና እነኚህ ታዳጊ ልጆች ናቸው ገና ስራዎች ውስጥ ያሉ ናቸው እና አምነው እንኳን ሄልፕ ያስፈልገናል ብለው መምጣታቸው በጣም ብርቱና ጠንካራ ናቸው በሱንም ተደስቻለሁ መደሰት ብቻ ሳይሆን ምን ላይ ትኩረት ማድረግ እንዳለብኝ ሁሉ እንደወሰን አድርጎኛል አሁን ወጣቶች ላይ መስራት እንዳለብን ወጣቱን ማገዝ እንዳለብን ምን ይላል እንዲ አንዲት ልጅ ናት እንግዲህ እጇ ተቆራርጧል ምስሉ ላይ የማየው This is one of my friend's hand and I asked for consult to share this picture with you. This is why we need you. You are a few minutes away from our school. It came ይላል እንግዲህ የተለያየ ነው የእንትን ያለችው መስመሮች አሉ የተቆራረጡ one cut for family that hates me አንዱ የቆረጥኩት ለቤተሰብ ስለሚጠላኝ እሺ one cut for my loneliness ስለብቸኝነቴ one cut for being unloved ማንንም ስለማይወደኝ one cut for friends who left me ስለተውኝ ጓደኞች አሁን የኔ እየቆረጠች ነው ራሷን እየቆረጠች እያንዳንዱ የምትቆርጥበት ምክንያት ይሄ ነው ቤተሰብ ስለሚጠላኝ ብቸኛ ስለሆንኩኝ ጓደኞቼ ስለተውኝ እሺ ቀጥይ one cut for my depression ዲፕሬስ ስለሆንኩኝ አንድ ደግሞ ቆርጣለሁ እጇን እየቆረጠች one cut for wasting my life ህይወቴ በቃ ስለባከነ one cut for my failures ስለ ፌል ስላደረኩኝ ስላልተሳካልኝ one cut for being alive በህይወት ስላለሁ አንዱ ደግሞ መቆርጥበት ምክንያት በህይወት ስላለሁኝ እሺ one cut for my anxiety ስለ ጭንቀቴ ደግሞ አንድ just one more cut because I did this to my body ይሄንን ደግሞ ራሴ ላይ ስላደረኩኝ ደግሞ አንድ ደግሞ ቆርጣለሁ ብላ ምንጭው ይከተተች አሁን መሰለሽ ፍቅር ምንድነው ይሆኑ ያሉት ወጣቶች
ምንድነው ቻሌንጅ እየገጠማቸው ያለው ቻሌንጅ ምንድነው? እና ዛሬም በመናነሳው ሐሳብ ላይ ለወጣቶቹ እየነካን ለነሱ እየተናገርን እያወራናቸው ነው የምንሄደው። ዛሬ እንደዛ እናደርጋለን። በጣም ነው እኔ ያዘንኩት። በተለይ መኖር ይሄን ያህል በ10 ምናምን ዓመት እድሜ መኖር ደክሟት ነው ይቺ ልጅ one cut for being alive ነው። for being alive በጣም ብዙ ናቸው አሉ እንደዚህ የሚያደርጉት። ዲፕሬስድ የሆኑት በጣም ብዙ ናቸው። አንዛይቲ ውስጥ ያሉት በጣም ብዙ ናቸው። ራሳቸው ማጥፋት የሚፈልጉት ብዙ ናቸው። ህይወት አስጠላን የሚሉት ወጣቶች በጣም ብዙ ናቸው። እና አንድ ነገር መደረግ አለበት። እንግዲህ የዛሬው ርዕሳችንም ከዚህ ፈቀቅ ያለ አይደለም። አእምሮን በማጽዳት የአእምሮ ሰላም ማግኘት ነው የሚለውና አእምሮ ይጸዳል እንደሚሉ ሰዎች ይኖራሉ። ምክንያቱም እኛ የምናውቀው ቤት ሲጸዳ፣ መኪና ሲጸዳ እና አእምሮ ይጸዳል ወይ? እንደውም ከምንም ነገር በላይ መጸዳት ያለበት አእምሮ ነው። አእምሮ ከተማ እኮ ነው፣ ሲቲ ነው። አንዴ እኔ the city of the mind የሚል ትምህርት አስተምሬ ነበር። it's a city የራሱ ነገሮች ያሉት ከተማ ነው። በጣም ሰፊ ነው። እስካሁን ድረስ በደንብ ያልታወቀ ምን እንደሆነ በደንብ ከብሬን ይታወቃል። ማይንድ ግን በደንብ እስካሁን ድረስ ያልተረዳ ነው። ሰፊ የሆነ መጸዳት ያለበት ነው። አሁን ስናስረዳ ይገባቸዋል። ጥርቅ አድርገን በደንብ ካጸዳ ነው ማይንዳችን አእምሯችን ከወለወል ነው እስኪያንጸባረቅ ድረስ ከወለወል ነው ሰላም እናገኛለን። አሁን መጀመሪያ የሚያቆሽሹትን ነገሮች የሚረብሹን ነገሮች እንይ። አንድ ባንድ እናያቸዋለን። የመጀመሪያው አንደኛው ማግኒፊኬሽን ይባላል። ማግኒፊኬሽን ማለት አንድን የተፈጠረን ነገር ከመጠን በላይ አጉልቶ ማየት ማለት ነው። በጣም አጉልቶ ማየት። ልጄ መጽሐፏን ትምህርት ቤት ረሳ መጣች እንበል። ረሳችሁ በቃ ስትወጣ ማስገባት ነበረበት ቦርሳ ውስጥ፣ ከዛ ረስታ መጣች። ስለዚህ ምን እላለሁ? መጽሐፉን ረሳሽው ላስጠናት። የለም መጽሐፉ ረሳሽው። እንዴት ትረሻለሽ? እንዴት ትተሽ ትመጫለሽ? እንዴ ዳዲ በቃ ጠረጴዛው ላይ ረስቼው ነው የመጣሁት። እንዴት ስትወጪ ቦርሳው ሳትከቺ እንዴት ትመጫለሽ? እንዴት ትታያለሽ? ችግሩ እኮ ተፈጥሯል። መጽሐፉ መርሳቷ ልክ አይደለም። ግን አሁን ምን እያረኩት ነው? ማግኒፋይ እያረኩት ነው። ግን የኔንም የሷንም ሰላም እየነሳሁኝ ነው። ሁለተኛው ሜንታል ፊልተሪንግ ነው የሚባለው። ይሄም ደግሞ አንድ ሰላማችን የአእምሮ ሰላማችን የሚነሳ ነው። ሜንታል ፊልተሪንግ ማለት ብዙ ጥሩ ነገሮች ሆነውልን አንዲት ጥሩ ያልሆነች ነገር ሆናለች። ከዛ ሜንታል ፊልተሪንግ ምንድነው የሚያደርገው? ትኩረቱን እዛ ላይ ያደርጋል፣ ያቺ ያልሆነችው ላይ። ምሳሌ ልስጥሽ። 2000 ሰው የተሰበሰበበት ቦታ ላይ አስተማርኩኝ። ህዝቡ ተደስቷል፣ ያጨበጭባል። በጣም ሪአክሽኑ አስገራሚ ነው። ከመሃል እያስተማርኩ አንድ ሰው ተነስቶ ወጣ። አንድ ሰው ነው ተነስቶ ወጣ። ወደ ቤት ሲሄድ ምንድነው የማስበው? ተነስቶ ወጣ። ስለዛ ሰውዬ ነው የማስበው። ይሄ ሜንታል ፊልተሪንግ ይባላል። ሶስተኛው ኮግኒቲቭ ዲስቶርሽን መስተካከል ያለበት ዲስካውንቲንግ ዘ ፖዚቲቭ ይባላል። ዲስካውንቲንግ ዘ ፖዚቲቭ ማለት የተሰጠሽን ጥሩ ነገር ደግሞ ማጣጣል ነው። ስለዚህ ታምሪያለሽ፣ በጣም እኮ ታምሪያለሽ ትያታለሽ። አይ ውበት ምን ዋጋ አለው ብለህ ነው፣ ቆንጅና ምን ዋጋ አለው ብለህ ነው ትላለች። አሁን የሚሰጣቸውን ፖዚቲቭ ኮመንት በመቀበልና ወደ ውስጣቸው ማስገባት ፈንታ ማጣጣል ማለት ነው ዲስካውንቲንግ ዘ ፖዚቲቭ። አራተኛ ፐርሰናላይዜሽን፣ ነገሮችን ፐርሰናል አድርጎ መውሰድ። እኔን ማለት ፈልጎ ነው ማለት እኔን ማለት ፈልጎ ነው። የሚገርምሽ የወር አበባ ሲያቆም ሜኖፖዝ ሲመጣ ትንሽ ቆዳ ሸብሸብ ይላል እላታለሁ። ቆዳሽ ተሰብስቦሽ ተሸብሽቧል ማለትህ ነው ትላለች። ይሄ ምንድነው? ፐርሰናላይዜሽን ነው። አምስተኛው ብሌሚንግ ይባላል። ሰልፍ ብሌም፣ ራስን ብሌም ማድረግ። ዝም ብሎ ያለ ራስን እናቶች ብዙ ጊዜ ያደርጉታልና ላንሳቸው። ራስን መውቀት። እኔ እንዲህ ባደርግ ኖሮ እኮ እኔ ነኝ እኮ ጥፋተኛ፣ የኔ ጥፋት እኮ ነው፣ እኔ ልጆቼን እኮ የገደልኳቸው ነኝ፣ ልጆቼን እኮ የበደልኳቸው ነኝ፣ እኔ ነኝ ደንቆሮ ይላሉ። ራሳቸውን ብሌም ያደርጋሉ።
አሁን ልጅ ችግር ሲገጥመው እናትም ብላ ራሷን ብለም የኔ ጥፋት እኮ ነው ማረባኒ ይላል አባት። ማረብ they are blaming themselves ራሳቸውን ብሌም እያደረጉ ነው። ስድስተኛው jumping to conclusion ይባላል። jumping to conclusion ማለት ደግሞ በቃ ዘሎ ወደ እንትን መድረስ ድምዳሜ ላይ መድረስ። የልጁ ክርስትና ባለፈው ነበረ አልጠራኝም፣ የአጎቱ ሰርግ ነበረ አልጠራኝም፣ ስለዚህ ይጠላኛል he hates me። ሰባተኛው ኮግኒቲቭ ዲስቶርሽን አእምሮ ሰላማችን የሚነሳ ነገር ሌብሊንግ ነው። ሌብሊንግ ይባላል። ሌብሊንግ ደግሞ መሰለሽ አንድ ልጅ ዋሽተሃል እለዋለሁ፣ ዋሽቷል፣ አጥፍቷል፣ ውሸታም ነህ ካልኩት ግን ሌብል ነው ያደረኩት። ዋሽተሃል ማለትና ውሸታም ነህ ማለት ይለያያሉ። ዋሽተሃል አሁን አጥፍተሃል ነው፣ አስተካክል ነው። ውሸታም ነህ ግን ለጠፍኩበት። ሰዎች እናንተን ደግሞ ሌብል ሊያደርጓችሁ ሲሞክሩ አትቀበሉት፣ በፍጹም አትቀበሉት። አትችልም፣ አትረባም ሲል አይ እረባለሁ እኔ በጣም ነው የምረባው ብለህ ውስጥ ተቀበለው። ስምንተኛው ፖላራይዜሽን ይባላል ወይም ዳይኮቶሚ ይባላል። ፖላራይዜሽን ማለት አሁን በዚህ ልስጥሽ ምሳሌ። ምን አይነት ሰዎች ያጋጥሙኛል? መንግስትን በጣም የሚጠሉ ሰዎች ያጋጥሙኛል። መንግስትን በጣም የሚወዱ ሰዎች ያጋጥሙኛል። አንዳንዶቹ ደግሞ ከዚህኛው ፖል ወደዚህኛው ፖል ሺፍት አድርገው ደግሞ ታገኛቸዋለሽ። እና በጣም ጥግ መያዝ በሃይማኖት አንዳንዶቹ ፈጽመው ችላ የሚሉ አሉ፣ እንደ መስማትም አይፈልጓሉ። እዛኛው ጥግጋ ናቸው ያሉት፣ መስማትም ምንም they are not interested። እዛኛው ጥግ ላይ ደግሞ ከመጠን በላይ የሚያከሩ በጣም የሚያከሩ ክርር የሚያደርጉ ከማከራቸው የተነሳ የሌሎችን ሰዎች ሃይማኖት የሚያጣጥሉ ሰዎች አሉ። ፖልና ፖል ላይ ነው ያሉት። ይሄ ፖላራይዜሽን ይባላል። ይሄንን ቪዲዮ ደጋግመው እንዲያዩት ፈልጋለሁ፣ ደጋግመው እንዲያዩት። ምክንያቱም ባንዴ አይያዝላቸውምና በደንብ ደጋግመው ራሳቸውን እየፈተሹ ሁሉም ሰው አዋቂው ወጣቱም እንዲያዩት ፈልጋለሁ። ምክንያቱም እኔ ራሴን ፈትሼበታለሁ። ዘጠነኛው በጣም ይገርመኛል። ሹዲንግ ይባላል። ሹዲንግ ማለት አይ ሹድ ትያለሽ አይደለም? አይ ሹድ ከሱ ነው የመጣው። ወይም ደግሞ አይ ሹድ ሃቭ ዳን ዲስ እንላለን። ከሱ ነው ሹዲንግ የመጣው። ምን ማለት ነው? ልክ ግድ ማድረግ ነበረብኝ ብሎ መውቀስ ነው። ግድ ማድረግ ነበረብኝ። ወይም ደግሞ ልጄን you should study እላታለሁ። ፈተና ጨርሳ ሊሆን ይችላል፣ ዛሬ ማጥናት የለባት ሊሆን ይችላል፣ ወይም ደግሞ አሟት ሊሆን ይችላል፣ ደክሟት ሊሆን ይችላል። you should study, you should do this, you should የሚለው አመለካከት ሹዲንግ ይባላል። ኮግኒቲቭ ዲስቶርሽን ነው፣ ፍቅር የአመለካከት ችግር ነው። እንትን አይደለም ይግድ መደረግ የለበትም ያ ነገር። ዛሬ ልጅ የደክሟት ከሆነ ትረፍ፣ ሪላክስ ታርክ፣ ሙቪ ትይ፣ ፈተና ካልደረሰ that's okay ትረፍ። አስረኛው ኦቨር ጀነራላይዜሽን። ኦቨር ጀነራላይዜሽን ማለት በአንዱ ነገር ላይ ተመስርቶ ጀነራላይዝ ማድረግ ነው። ምሳሌ ልንገርሽ። አሜሪካን ሀገር አንድ ናይጄሪያዊ ያገኘሁኝ። ከዛ ይሄ ሰው ያገኘሁት ሰው ጥሩ ሰው አይደለም። ስለዚህ ምን እላለሁ? ናይጄሪያንስ መጥፎች ናቸው እላለሁ። ይህ በጣም የምንጠቀምበት የአእምሮ ዲስቶርሽን ነው፣ ጥመት ነው። የአእምሮ መቃኘት ያለበት መጸዳት ያለበት ነገር ነው። እንዳልከውም በቃ ቆሻሻ ነው የአእምሮ። መጸዳት ያለበት እኮ ለዚህ ነው። ይሄ ሁሉ መጸዳት አለበት፣ መወገድ ያለበት ነው ከአእምሮ ላይ። ዛሬ እኮ ጸደት ታድርገን አእምሮአችንን አጽድተን ቆሻሻውን ሁሉ ጥለን ወልብለን አሳምረን እንዲያንጸባርቅ አድርገን ነው የምንወጣው። ለዚህ ነው ደጋግመው እንዲያዩት የፈለኩት። 11ኛው 12 ናቸው። ኢሞሽናል ሪዝኒንግ ይባላል። ኢሞሽናል ሪዝኒንግ ማለት አስቤ መወሰን ያለብኝን ነገር ስሜታዊ ሆኜ መወሰን ነው። አለቃው አናደደው፣ ይሄድና ገብቶ ይጽፍና ደብዳቤ አይ ሪዛይን። አሁን አስቦ አይደለም የሚወሰነው፣ በስሜት ነው የሚወሰነው። ኢሞሽናል ሪዝኒንግ የሚባለው ይሄንን ነው።
በቃ አለቀ ተለያየን ካንተ ጋር መስራት አንችልም ብሎ መወሰን በስሜት 12ኛው በጣም ወደዋለሁ ካታስትሮፋይዚንግ ይባላል ካታስትሮፊ ታውቂያለሽ አይደል ከባድ አደጋ ነው ካታስትሮፋይዚንግ ማለት የተፈጠረውን ነገር ካታስትሮፋይዝ ማድረግ በጣም ከመጠን በላይ ምሳሌ ልንገርሽ አንድ ልጃቸው ማዘር የሚገባው 3 ሰዓት ወይ 2 ሰዓት ነው እንበል አመሸ 3 ሰዓት ሆነ እስካሁን አልገባም አዎ ገለውታል ልጄን ገለውታል ሞቷል ልጄ ገለውት ነው አንድ ደፍተውት ነው አርፍዷል እኮ ወይ ስልኩ ስለጠፋበት ነው ገለውታል በቃ አልቆለታል ደፍተውት ነው ልጄን ሽብር ይሄ ካታስትሮፊ ያደርጉታል የልጁን ማምሸት በቃ ታክሲ እኮ ወረፋ ሆኖበት ነው እኮ የጠፋው ወይ ጎርፍ አለ ዝናብ የዘነበ ነበር ምክንያት አለ ካታስትሮፋይዝ ያደርጉታል እነዚህን ካጸዳን እነዚህን ካስወገድን እና ከወለወልን እነዚህ ነገሮች አምሯችንን የሚረብሹ እንደሆኑ ካወቅን እነዚህን እንጠርጋቸዋለን ከዛ በሌሎች በሚያማምሩ ነገሮች እንተካቸዋለን ስለዚህ በምንድነው የምንጠርጋቸው ነው አሁን ዋናው ቀጣይ ሐሳባችን በማወቅና በመተው ለምሳሌ ቀደም ያልኩሽ ሜንታል ፊልተሪንግ ሲመጣብኝ አንዷ ኔጌቲቭ ነገር ላይ ይዤ እሷን አንጠልጥዬ ስዞር ይሄ እኮ ሜንታል ፊልተሪንግ ዞር ብል ብዬ ጠርገዋለሁ ሰግደዋለሁ አንዷን ችግር ማግኒፋይ ላደርግ ሲሞክር አምሮዬ ማግኒፋይ አታረግም ብዬ አስተካክለዋለሁ ጠርገዋለሁ ይሄ ዕውቀቱ ይጠርገዋል ሲያዳምጡ ይሄን ይጠርገውና ከዛ ካታስትሮፋይዝ ላደርግ ስል እንደው ሽብር ለፍላረገው ስል ችግሩን አሁን እኮ ያቺን ነገር እያደረኩ ነው ትመጣባቸዋለች ያስታውሷታል ደጋግመው ከሰሙት እነዛን ከጠረግን በኋላ አሁን ደግሞ ማይንዳችንን ደግሞ ምናስበበት ነገሮች አሉ አንደኛ ኦፕቲሚዝም ነው ኦፕቲሚዝም ማለት ከራሳቸው ጋር ይሳካል ይሆናል ተስፋ አደርጋለሁ ያሰብኩት በሙሉ ይሆናል ህልሜ ይከናወናል ብሎ ማለት ነው ሁለተኛ ኢንቱዚያዝም ማለት በኤክሳይትመንት ነገሮችን ማድረግ ከዛ ሶስተኛ ካልም መሆን ረጋ ማለት ስቴክ ኢት ኢዚ ረጋ በጣም ነው ወደው ነኝ ረጋ ማለት ካልምነስ ከዛ ኮንፊደንስ መተማመን ይችላል አድርገዋለሁ አምስተኛ ቺርፉልነስ ደስተኛ ለመሆን መሞከር ቺርፉል ለመሆን መሞከር የሚጋባ ቺርፉልነስ ደስ እንዲልሽ መሞከር ራስሽን ማስደሰት ቺርፉል ለመሆን መሞከር ስድስተኛ ታንክፉል መሆን እኔ የምጠብቃቸው ያልተሳኩልኝ ነገሮች ኖሩ ይችላሉ ግን አመስጋኝ ነኝ ስለሆኑልኝ ነገሮች አመሰግናለሁ ሰባተኛው ኢግኖሪንግ ሄተርስ ይባላል አስተያየት የሚሰጡን ሰዎች አሉ ጥሩ ነው እንቀበላለን የሚተቹኝ ሰዎች አሉ ደስ ይለኛል ለመታረም ፈቃደኛ ነኝ የሚያርሙን ሰዎች አሉ ደስተኛ ነኝ ግን ሄተርስ ደግሞ አሉ ጥላቻ ነው ያላችሁ ሙሉ በሙሉ ጥላቻ እነሱን አታስተናግጃቸው ስምንተኛው ፖዚቲቭ ሰልፍ ቶክ ይባላል ፖዚቲቭ ሰልፍ ቶክ ማለት ከራስሽ ጋር ታወሪያለሽ እና አንዳንዴ አይዞሽ ፍቅር የሚልሽ ሰው ላይኖር ይችላል ግን አንቺ ራስሽ መስተዋት ፊት ቆመሽ ፍቅር ያረክሽ ነው ጎበዝ ትችያለሽ በት ዘጠነኛው not comparing the self አስረኛው ደግሞ ማሳመሪያ ቀደም 12 ተጠረግን አይደል 12 መልካም ነገሮች ደግሞ እየተካን ነው አስረኛው መልካም የሆኑት ነገሮች ላይ አተኩሩ የሆኑልን ጥሩ ነገሮች አሉ እነሱ ላይ ፎከስ ማድረግ 11ኛው accepting the things end እንደሚያልፍ ማወቅ ማሰብ ያልፋል ይሄም ማለት የማያልፍ ነገር የለም የመጨረሻውና 12ኛው ፈጽሞ እግዚአብሔር የለም ፈጣሪ የለም ለሚሉ ሰዎች ምንም ማድረግ አልችልም ግን ሃይማኖት ላላቸው ሙስሊም ይሆኑ ክርስቲያን ይሆኑ ጁዳይዝም ይከተሉ የትኛውን እምነት ይከተሉ የቢሊፍ ሲስተም ለአእምሮ ይረዳል በሱፐር ናቹራል የሆነ አምላክ አለ ሊረዳኝ የሚችል የሚወደኝ ፈጣሪ አለ ብሎ ማሰብ ደግሞ በጣም ኢምፖርታንት ነው በጣም ነው ማመሰግናለሁ እኔም በጣም አመሰግናለሁ ፍቅር የምንሰጣቸው አሳይመንት ምንድነው 12 የሚጸዱ ነገሮች ሰጥተናቸዋል መወገድ ያለባቸው
12ቱን አጽድተው ያወጣሉ 12 ደግሞ የሚተኩ ነገሮች ሰጥተናቸዋል በእነሱ ደግሞ ይተኳቸዋል ይሄ የቤት ስራቸው ነው